እንዴት ነው ባቡሬ? አለሁልህ። ቆይ እነ ለሊስ እኔ እንጃ እቤት የሉም ማለት ያላገኛቸው አንተ ጋር ብለውኝ እኮ ነው የወጡት። አልተገናኛችሁ? አደይ ናት አለች። አዎ አሁን እየወጡ እኮ አግኝቻቸው ዴቭ ጋር ነው ብሎኝ ነበር። አይ እኔ ጋር አልመጡም። ቆይ ወዴት ሊሄዱ አስበው? ዴቭ የሆነ የደበቁኝ ነገር እንዳለ ታውቁኛል። እኔም የአደይ ሰሞኑን ጸባይዋ በጣም ልክ አይደል፣ ተቀይሮብኛል። አደይ ለሊ ቆይ ምን እየጠበቃችሁ ነው? እስኪ ባቡሬ ደውልላቸው። ሄሎ ወይ ቤኪ። የት ነሽ እንዴ? ቤኪ ነግሬህ ነበር እንዴ? ኧረ ከአደይ ጋር። አዎ ከሪብና ከአደይ ጋር ነኝ። እና አልጨረስሽም? ወይ አምላኬ፣ ቆይ ምን እያደረኩ ነው? አዎ እያወሩ ነው፣ ግን አልጨረሱም። ሄሎ ምንድን ነው? ቆይ ለምን ማውሸት አስፈልጋ ማለት ለሊና አደይ ሲዋሹ እጅ ተፍንጅ ተያዙ። አደይ ለባቡሬ ሁሉንም ነገር እንንገረው፣ ጭንቀቱ አይታይሽም ወይ? በጣም እየተጨናነቀ ነው ብትላትም አይ ይህን ነገር መናገር አልፈልግም፣ እውነቱን ሲያቅ ቢሸሸኝስ፣ በጎን ያለ ሰው ቢርቀኝስ በሚል ስጋት እውነቱን እንዲያውቅ አልፈልግም ብላለች። አደይ ግን እውነቱን ያወቀ ግን ይቅር አይለንም፣ በጣም ይጣላናል ብላት ነበር። ነገር ግን አይ እንዲያውቅ አልፈልግም ብላለች። ወደ ዶክተሩ ሲሄዱ መንገድ ላይ አግኝቷቸው ነበር። ወዴት ናቸው ሲባልም ዴቭና አደይ ሊያወሩ እንደሆነ ወደ ዴቭ እየሄዱ እንደው ነግረውት ነበር። እና ባቡሬም እንግዲህ በአቋራጭ ዴቭን ሲያገኘው እነ ለሊ የታሉ ብሎ ጠይቆት ነበር። ዴቭም እነሱን እንዳላያቸውና አደይ አሁን ባህሪዋ እየተቀየረ እንደሆነ ተናግሯል። ባቡሬም አንተ ጋር እኮ ነን ብለውኝ ነበር እያለ ነበር። ዴቭም ጭራሽ እንዳላገኛቸው ተናግሯል። ባቡሬ ለለሊ ሲደውል አሁንም አደይና ዴቭ አንድ ላይ ናቸው፣ አውርተው አልጨረሱም፣ እየጠበቅኩ ነው ብለዋለች። ባቡሬም ተናደው ስልኩን ጆሮዋ ላይ ዘግቷል። ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዘት ተተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱን። ሰራተኛዋ አደይ ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው እንግዲህ በባለፈው ክፍል እንደተመለከት ነው የለሊ ዶክተር በዛ አካባቢ ስለነበር ወደ ቤቱ እየተመለሰ ባለበት ጊዜ እንግዲህ ቤዛና ወንድሟ አንድ መላ ዘይደው ነበር ማለት ነው። ይሄ ምንድን ነው? ገንዘብ የሚያገኙበትን መንገድ እያመቻቹ ነበር። እናም ዶክተሩ እየነዳ ባለበት ጊዜ ራሷን ጠብቃ የገጫት አስመስላ እንድትወድቅ ወንድሟ ጋር ተነጋግረው ነበር። እሷን በተባለችው መሰረት ወድቃ እንግዲህ ዶክተሩም የገጫት መስሎት እጅግ በጣም ተጨናንቆ ወደ ራሱ ክሊኒክ ወስዷት ነበር። እዛም በሄደበት በምርመራ ቸክ ሲያረጋት የድንጋው መቀጥቀጥ ካልሆነ በስተቀር ሌላ ምንም አይነት ጉዳት እንዳልደረሰባት ነግሯታል። እሷም ወይ ሌላ ሆስፒታል ሪፈር ጻፍልኝና ሊሄድ ገንዘቡን አዘጋጅልኝና ወይም ደግሞ ሌላ ዶክተር መጥቶ የኝ እያሉ ነበር። እንዴ እኔ እኮ የዚህ ክሊኒክ እኔ ራሴ ዶክተሩ ነኝ፣ አይቼሻለሁ፣ ውጤቱ እንደሚያሳየው ከሆነ አንቺ ላይ ምንም የደረሰ ጉዳት የለም፣ ድንጋጤውና ድንጋይ የቀጠቀጠሽ ብቻ ነው ብሏት ነበር። እሷም እንዲሁም ወንድሟም ገንዘቡን ስለሆነ የሚፈልጉት አንተ አላቅም አትልም እንዴ እንድታወቅ እንደዛ ከገጫት በኋላ እያሉት ነበር። እሱም ይቅርታ ጠይቆ ዶክተር እንደሆነ ነግሯቸዋል። ዶክተር ነን ሲላቸውም ትንሽ ተደናግጠው ነበር። እናም እንግዲህ ወደ ቤት ልሸኛችሁ ብሎ እስከ ቤታቸው አካባቢ ድረስ ይዟቸው መጥቷል። እስከ ቤታቸው አካባቢ ድረስ ይዟቸው ሲመጣ ከዚህ በኋላ መንገድ ላይ ተጠንቅቃ እንድትሄድና እሱም ትንሽ አሳቢጤ ገብቶት እንደነበረ ለዚህ የተጋለጠችው ነግሯት እንግዲህ ራሷን እንድትጠብቅ ነግሯት ከሕክምና ወጪው ሌላ ገንዘብ ምናልባት በሚያስፈልግሽ ሰዓት መጠቀም ትችላለሽ ብሎ ገንዘብ ሰጥቷት የምትፈልገውን አድርጎላት ደግሞም በማንኛውም ሰዓት እደውላለሁ ወይ ክሊኒኩ ያንተ ነው ወይ እመጣለሁ እያለች ነበር ቤዛ ዶክተሩ ላይ አይኗን ጥላለች። ዶክተሩ ደግሞ አይኑን አደይ ላይ ጥሏል ማለት ነው። አይመተላለፍ እና ቤዛም ገንዘቡን አውጥቶ ሊሰጣት ሲል እንዲያሁን እኮ ቤተሰብ ነን ወዳጅ ነን፣ ስለዚህ አያስፈልግም እያለች ነበር። ወንድሟም ከዶክተሩ እጅ መንጭቆ ከወሰደ በኋላ ከዚህ ቢያማትስ ምናምን እያለ ነበር። እንግዲህ ዶክተሩም ይቅርታ ጠይቆ ተነስቶ ሄዷል። በዚህን ጊዜ ቤዛ ዶክተሩን እንዴት እንደወደደችውና አይኗ ከሱ ጋር እንደቀረ ተናግራለች። ዳኒም የቤዛ ወንድም አደይ ፍቅርን መከታተሉ ተይዞታል ማለት ነው።
እናም እንግዲህ በዚህ ጊዜ ቤዛ ዶክተሩ ተመችቶኛል እያለች ነው። ወንድሟም ራሷን እንዲጠብቅ እየነገራት ነው። ዶክተሩ ግን አብዝቶ ማሰብና መጨነቅ የያዘው ለአደይ ነው ማለት ነው። በሌላ በኩል እንግዲህ አሹ በሮማን ፍቅር የሚይዘው የሚጨብጠው አጥቷል። እስካሁንም ድረስ ደግሞ ሮማን ሁሉንም ነገር ብታቅም ልትረዳው አልሞከረችም ማለት ነው። በስተመጨረሻም አበባ አምጥቶላታል። አበባ በሴትና በወንድ ልጅ መካከል ምንም ግንኙነት ከሌለ እንደማይሰጥ እንደምታቅም ነግረዋለች። አንቺ እንዲገባሽ ስላልፈለግሽ ነው እንጂ በእኔና አንቺ መሀል ያለው ነገር ሳይገባሽ ቀርቶ ነው እንዴ እስከ ዛሬ ድረስ እኔ እንዲህ ተጨንቄ እያላት ነው። እሷም ደግሞ የልብ ምት በማዳመጥ ብቻ አንተ እስካልነገርከኝ ድረስ ልረዳ አልችልም። ያንተ እጅን የልብ ላይ ሆኖ ከልቤ ምን ይልሃል እያለችው ነበር። ምንም የሚለኝ ነገር የለም ሲላት፣ አየህ ያንተም እንደዛ ነው። የምታስበውን ነገር እስካልነገርከኝ ድረስ ለማወቅ መገመት ይከብደኛል እያለች ነበር ማለት ነው። እና ሮማን እንዴት ነው የማይገባሽ ብሎም ስሟታል። በዚህም ጊዜ ምን ማድረግህ ነው እያለች ነበር። አበባውን ይዘው ቁጭ ባሉበት ድንገት ዴብ ደርሶባቸዋል። ዴብ ጥሩ ስሜት ላይ አይደለም። አደይ አሁን ለሱ ጊዜ እየሰጠች አይደለም። የሚያስጨንቃት የጓደኛና የጓደኛዋ ጉዳይ ነው ማለት ነው። እናም እንግዲህ በዚህን ጊዜ ግቢውን ይመቻችሁ ብሎ ለቆ ወጥቷል። ለሊ የቀጠሮዋ ቀን ደርሷል። ዶክተሩም የቀጠሮውን ቀን እንዳትረሺ ተጠንቀቂ ብሏት ነበር። የባቡሬ እናት ለሊን ለማየት እና ከጎኗ ለመሆን የሄደችበትን ትታ ተመልሳ መጥታለች። እናም ለሊ ምንም ቤተሰብ ባይኖራትም ግን ደግሞ እንደ እናት የባቡሬ እናት አንቺ ስላለሽልኝ በጣም ደስተኛ ነኝ እያለች ነበር። በዚሁ አጋጣሚ ባቡሬም ሲመጣ ባቡሬም የት ሄደህ ነው ይህን ያህል ጊዜ የቆየው? አሁንም እንድትቀየምከኝ ነህ እንዴ? ለምን ስልክስ አልደወልክልኝም? እያለች ነበር። ባቡሬም በእሷ ምንም የተቀየመው ነገር እንደሌለ ተናግሯል። ግን ደግሞ አሁኑኑ በሽታሽን ማወቅ ፈልጋለሁ ቢላትም ስለ በሽታዋ ምንም ነገር እንደሌለና እንዲያምናት ምንም አዲስ ነገር እንደሌለ ተናግራለች። እንግዲህ እንደዛማ ከሆነ እና ማዘሯም ከመጣች የጀመርኳት ስራ አለች ጨርሼ ልምጣ ብሎ ቤቱን ለቆ ወጥቷል። ለሊ ባቡሬ ከመምጣቱ በፊት ትንሽ ስለዘገየባት በጣም ጨንቋን ነበር። ለእናቱም አንቺም ጋር የለም አልደወለልሽም እያለች እየጠየቀቻት ነበር። የባቡሬም እናት እንግዲህ የሄደችበትን ትታ የመጣችው ብቻዋን ብቸኝነት እንዳይሰማትና ሰው ከጎኗ እንደሌላት እንዳትሆን ከጎኗ ልትሆን እንደመጣች ነግራታለች ማለት ነው። ለሊ የልብ ጓደኛዋ ለረጅም ዓመት እስር ቤት የቆየች ስትሆን የባቡሬ እናትም ጠየቅሻት ወይ ጓደኛሽን ብላት ነበር። እሷም እንዳልጠየቀቻት ስትነግራት እንግዲያስ አሁን ግዴታ ሄደን መጠየቅ አለብን ብላ ይዛት ሄዳለች። እንዴት እስከ ዛሬ ድረስ ቆይቻ አሁን ብትላትም ምንም ችግር የለውም እንሄድ ብላት ይዛት ሄዳ ሲመለሱ ግን ደስታ በደስታ ሆናለች ቅምጥል። እናም እንግዲህ የባቡሬ እናት መያዝ ብቻ ሳይሆን በሀሳብም ሆነ በገንዘብም ሰው ባለው መርዳት እንደሚቻል ተናግራለች። ገንዘብ ከሌለሽ በሀሳብሽ በአንዳንድ ነገር መርዳት ትችያለሽ፣ ግዴታ ገንዘብ ከሌለሽ ገንዘብ መሆን የለብሽም እያለቻት ነበር። እኔን ያኔ ባመመኝ ጊዜ ለሊ ከኔ ጋር ስትመጣ ምግብ አይደለም ይዛልኝ የምትመጣው፣ መልካም ሰው ስለሆነች ቀን በቀን ከኔ ጋር ስትመጣ አንድም ቀን ምግብ ይዛ አይደለም የምትመጣው እያለ ያለውን ነገር እንግዲህ ነግራታለች ማለት ነው። እናም ያ ማለት ነገዬን ዛሬ ያለሁበት ላይ እንዲደርስ አድርጋኛለች ማለት ነው። ያንቺንም ውለታ ረስቼ አይደለም ሆዴን መሙላቴን ምግብ ስታመጭልኝ አሁን ሆዴን መሙላቴን እንጂ ለነገ አይሆንም እያለቻት ነበር። እናም እንግዲህ ጥሩ ምሳሌ አድርጋ ለባቡሬ ለኪንጎ ለባቡሬ እህት ለቅምጥል ነግራታለች ማለት ነው። እና ቅምጥልም ደስተኛ እንደሆነች ተናግራለች። በሌላ በኩል ፍቅር አሹን ትምህርት ቤት አድርሳኝ ብላለች። እና አሹንም አለባበስህ የጋርድ አይነት እንደሆነ ፈልጋለሁ እያለች ነው። አለባበስህ እንደ ጋርድ ፏፍንትሽ ዝንጥ ብለህ ማየት እፈልጋለሁ፣ ምክንያቱም ትምህርት ቤት ስትደርስ ሸኘኝ ጓደኞቼ ምናምን ቢያዩ እሸማቀቃለሁ እያለች ነው። አሹም ወጩ በኔ ካልሆነ ምን አሻኝ ዝንጥ ዝንጥ እኔ ስዝንጥ አታውቂኝም እያለ ነበር። እናም ይሄንን ለትዬ ንገሪያት ብሏታል ማለት ነው።
ፍቅርን ትምህርት ቤት አድርሶ መጥቶ ደግሞ ወዲያው ልመጣ ነው ብላ ደውላለታለች። ከሮማን ጋር እያወራ ስለነበረ ተናዶ ይች ምናምንቴ እያለ ጆሮውን ስልኩን ጆሮዋ ላይ ነበር የዘጋው። የፍቅር እናት ወደ ሳሎን በመጣች ጊዜ እንዲያሸው እዚህ ምን ታረጋለህ? በር ክፍት ጥለህ እዚህ ምን እያረክ ነው ብላው ነበር። እሱም ከቤት ቃል ውስጥ እንደገባ ተናግሯል ማለት ነው። እንግዲህ በሌላ በኩል ባቡሬ እስከ ዛሬ ድረስ ሲመኘውና ሲጓጓለት የነበረውን ስራ አግኝቷል። የፍቅር እናት ሩታንና ዳይመንድን እንዲሁም ኪንጎን አንድ ላይ አግኝታቸው ነበር። እነሱ የሚታወቁት በሌብነታቸው ስለሆነ ከዱርዬዎች ጋር ምን ታረጊያለሽ ብላ ተቆጣት ገብታ ነበር። እናም እንግዲህ ቤት ውስጥም ለሮማን ሩታን ከነዛ ዱርዬ ዘመዶቿ ጋር እንዲያገኝቻት ነግራታለች። ማን ነው ስትላት ባቡሬ እንደውም እኮ ስራ ምናምን ጠይቂ ብሎኝ ከወዲያጅ ጋር ያጣላኝ አንድ ወዲያጅ ጋር አግኝቼውን ለነበር ስራ ስትል እውነትሽን ነው እትዬ ባቡሬ እኮ እንደዚህ አይነት ልጅ ኪንጎ እንደዚህ አይነት ልጅ አይደለም፣ በጣም ጎበዝ ሰራተኛ ነው፣ ትመሰገኝበታለሽ። እሱ እኮ ሌባ አይደለም፣ ተመርቆ የተቀመጠ ነው እያለቻት ነበር። እንደዛ ነው እርግጠኛ ነሽ ታምኝበታለሽ ስትላት እውነቴን ነው እሱ ሌባ አይደለም ብላታለች። የፍቅር እናትም እሺ ብላ ስልክ ጓደኛዋ ጋር ደውላ ነገ መምጣት እንደሚችል ነግረዋለች ማለት ነው ስራ እንዲጀምር። እናም በዚህን ጊዜ ኪንጎ ተደስቶ ሁሉንም እየዘለለ አቅፏቸዋል። ቅምጥል ግን ደስ ያላት አትመስልም። ስራ ከጀመረ ጧት ይወጣል ማታ ይገባል፣ እንደ ድሮ ብዙ ጊዜ የለንም ማለት ነው እያለች ነው። ሩታና ባቡሬ ወደ ፍቅር እናት ቤት ሄደዋል። ቅምጥልም ደብሯታል። በሌላ በኩል ደግሞ እንግዲህ ሆስፒታል ሲደርሱ ሰዓቱ ስላለፈ ነገ ሕክምናሽን ትጀምሪያለሽ፣ ዛሬ በጣም አርፍዳችኋል፣ ፔሸንቶችን ጨርሼ እናንተ ነበራችሁ የቀራችሁት እያለ ነው ዶክተሩ። እነሱም አመስግነው እሺ ብለዋል። እና ነገ ግን መቅረት የለባትም ለሊ ብሏታል። አዴይንም እሷ መጠንከርና መጎበዝ እንዳለባት ነግሯታል። አዴይን እንግዲህ እያፈቀራት ያለ ይመስላል። ምክንያቱም በስራውን እየተወ ስለ እሷ ማሰብ ጀምሯል ማለት ነው። እየተመለሱ መንገድ ላይ ሳለ አንዳንድ ነገሮችን እያወሩ ለለሊ ተደውሎላታል ማለት ነው። ለለሊም የደወለላት ባቡሬ ነበር። ባቡሬ ዴብን አግኝቶታል። ዴብን ሲያገኘው አዴይና ለሊ የታሉ ሲለው እንዳልተገናኙና አዴ ባህሪዋ እየተቀየረ እንደሆነ ነግሮታል። እንዴር አሁን አግኝቻቸዋለሁ፣ አሁን አግኝቻቸው ወደ አንተ እየመጣን ነው ብለው ነበር ሲለውም ወደ እሱ እንዳልመጡና የአዴ ባህሪ ራሱ ግራ እንዲያጋባው ተናግሯል ማለት ነው። እናም እንግዲህ እስቲ አሁን ደውልላቸው እያለ ነበር። እሺ ብሎ ስልክ ሲደውልላቸውም ለሊ አንስተው አዴይ እና ዴብ እያወሩ ስለሆነ እነሱን እየጠበቀች እንደሆነ ተናግራለች ማለት ነው። በዚህን ጊዜ እንግዲህ ባቡሬ ተናዶ ስልኩን ጆሮዋ ላይ ዘግቶታል። ውድና የተወደዳችሁ ለዛሬ ነበረን ቆይታ እንመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ